የካይሮ ፈረሶች ጉልበት ከርቷቸዋል። አቅማቸው ማሿል። ተራራውን ለመንጠላጠል ጉድባውን ለመዝለል ጊዜ ጌታ አልፈቀደላቸውም። በወጣትነታቸው የዘለሉትን ጥሻ በስተርጅና ለመዝለል ወኔው እንጂ አቅሙን አጥተዋል። ወትሮ ነፍጥ አንጋች የኢትዮጵያ መንግስት ተቋሚዎች ሰብሳቢ መንግስታት ዛሬ ቀን ተቀይሮ ለራሳቸውም መሆን ተስኗቸዋል። የሚሸሸጉበት ጥግ የሚከለሉበት ክንፍ ፍለጋ ላይ ናቸው። የሽብርና የነውጥ ፈረሶች ጌታ ኢትዮጵያ የምትባል ሀገር ከአባይም በቀይ ባህርም እንዳትሰለጥን 9 ትንንሽ ሀገር የማድረግ ክፉ ትልም በፈረሶቹ ስላልተሳካ የፈረሶቹ ባልደራስ ከነፈረሶቹ መጥቷል። ካይሮ በተለይም ባለፉት 7 ዓመታት ኢትዮጵያን በጦር ኃይል ለመክበብ በዙሪያ እየሰፈፈች ነው። ኢትዮጵያ ከሱዳን ተፋላሚ የጠመንጃ ከትከሻ ለማውረድ ስትታትር ግብጽ ጎራ ለይታ በእሳት እየተተጋተገች ነው። ከደቡብ ሱዳን ጋር በፓጋግ ወታደራዊ ልምምድ ለማድረግ ያደረገችው ሙከራ አልተሳካም። በጅቡቲ የጦር ሰፈር ለማቋቋም ጥረቷ የማይሞከር ተብሎ ውድቅ ሆኗል። በሶማሊያ ሴክተር 3 እየተባለ ከሚጠራውና የኢትዮጵያን የሚያዋስነውን ድንበር ለመስፈር ያደረገችው ጥረትም አልሆነም። ከኬንያ ጋር የወታደራዊ ስምምነት ብትፈርምም ኬንያ ከኢትዮጵያ ወዳጅነት መነጠል አልቻለችም። ጀባሃንና ሻቢያን አዋልዳ የኤርትራን የመገንጠል ሂደት ያዋለደች ሀገር ሌላ ተገንጣይ ክልል ለማዋለድ በኤርትራ የሸመቁ የኢትዮጵያ መንግስት ተቃዋሚዎችን ቀለብ ስትሰፍር ኖረችው። በኢትዮጵያ የውስጥ ፖለቲካ ግጭት እሳቱ ላይ ሀገሩ ይበተናል ብላ ነዳጅ ብታርከፈክፍም በኢትዮጵያ ያሉ የፖለቲካ ግጭቶች እየበረዱና እየሰከኑ መጥተዋል። ለድርድር የሚቀመጡ ነፍጥ አንጋቾችም እየተበራከቱ ነው። በአባይ የተሸነፈች ግብጽ በአባይ አስታካ የኢትዮጵያን የቀይ ባህር ጉዞ ለማደናቀፍ ከነፈረሶቿ የግብፁ የውጭ ጉዳይ መስሪያ ቤት መግለጫዎች፣ የዲፕሎማሲ ዘመቻዎች፣ የጦር ስምምነትና ኢትዮጵያን በጦር የመክበብ ክፉ ትልም ኢትዮጵያን ከቀይ ባህር የማራቅ ግብ አምዶች ናቸው። ኢትዮጵያ በአባይ ያሳካውትን በቀይ ባህር እንዳልደግመው ተላላኪ ፈረሶቹም ሆነ የፈረሶቹ ጌታ ባልደራስ አይከለክሉኝም ብላለች። የኢትዮጵያ የውጭ ጉዳይ መስሪያ ቤት በመርህ በሕግ ላይ በተመሰረተው የአሸናፊነት ጉዟችን እንቀጥላለን የሚል መልስ ለበድር አብዲላቲ መስሪያ ቤት ክስ ምላሽን ሰጥቷል። ጤና ይስጥልኝ። ይህ ሆርን ቪው ነው። ከህዳሴ ግድብ መጠናቀቅ በኋላ ግብፃውያን በኢትዮጵያ ላይ የከፈቱትን ዘመቻ ይቃኛል። ካይሮ በአባይ ወንዝ ላይ ስጋት የፈጠረባትን ጉዳይ ምንድነው? ግብጽ ኢትዮጵያን ለማተራመስ ከምትጠቀማቸው ፈረሶች ባሻገር ወደ ቀጠናው ራሷ ለምን መጣች? በዓለም ፖለቲካ ላይ የሚጎራበጡት የምስራቅና የምዕራብ አያላን በኢትዮጵያ የቀይ ባህር ጥያቄ ስለምን የጋራ አቋም ያዙ የሚለውን እያየን አብረናችሁን ቆያለን። አብራችሁን ቆይታ አድርጉ። ጠቅላይ ሚኒስትር አብይ በስልጣን ዘመናቸው የመጀመሪያ ወራት ወደ ግብጽ አቅንተው ፈጣሪ አይለመነኝ አልጎዳችሁም ቢሏቸውም ግብፃውያኑ ከጠቅላይ ሚኒስትሩ ቃል ይልቅ የኖሩበትን ፍርሃት ማመን ቀንቷቸዋል። የኢትዮጵያ ሐሳብ ያብረን እንልማ ነው። የኢትዮጵያ ሐሳብ የጋራ ብልጽግናና እድገት ነው። ጠቅላይ ሚኒስትር አብይ በስልጣን ዘመናቸው ካሳኩት ድል ግድቡ ግንባር ቀደም ነው። ጠቅላይ ሚኒስትሩ ግድቡን በማጠናቀቃቸው ለኢትዮጵያ ብቻ ሳይሆን ቀጠናውን በብርሃን ገመድ የሚያስተሳስር የአብሮነት ጥላ ሆኗል። በተለይ የታችኞቹ የተፋሰሱ ሀገራት ለግብጽና ሱዳን ትልቁን ውለታ ነው ያሉት ጠቅላይ ሚኒስትሩ በፕሮጀክት አፈጻጸም መሻሻል እንዲኖር ማድረግና ብርቱ ክትትላቸው ተጨምሮበት ህዳሴ ግድብ እንዲጠናቀቅ አድርጎታል። ይህም ዘንድሮ በኢትዮጵያ ደጋማ አካባቢዎች የዘነበው ከፍተኛ ዝናብ ሊያስከትል ከሚችለው ጎርፍ አደጋ ሱዳንም ግብጽንም ታድጓል። ትነትን በመከላከል ደለልን በመቀነስ ውሃውን በማቀብ ከጎርፍ በመከላከል ዓመቱን ሙሉ የተመጠነ ውሃ እንዲደርሳቸው የሚያደርገው የህዳሴው ግድብ ፕሮጀክት ግድቡ በመጠናቀቁ እኚህ ሁሉ በረከቶችን እንዲያፍሱ አድርጓቸዋል። ታዲያ ግድቡ ይህን ያክል አዋጭ ከሆነ ግብፃውያኑ ለምን ከኢትዮጵያ ጋር በተቃርኖ ቆሙ? ስጋታቸው ምንድን የሚለውን እንመልከተው። አንደኛ፣ ቀጣይ የኢትዮጵያ ዘመን ብርሃንነት ነው። እርግጥ መጪው የኢትዮጵያ ዘመን ብሩ ነው፣ ለጠላት ደግሞ ያስፈራል። የኢትዮጵያ የኃይል ኤነርጂ ግንባታ ውጥኖች ሀገሪቱ የአህጉሩ የኤነርጂ ማዕከል የሚያደርጉ ናቸው። በቀዳማዊ ኃይለ ሥላሴ ዘመን ግብጽ በሩሲያ ድጋፍ አስዋንን ስትገነባ ኢትዮጵያ በአባይ ወንዝ ላይ ተመሳሳይ ግድብ ለመገንባት እቅድ ተያዘ። ነገር ግን ይህ በወቅቱ ማሳካት ያልተቻለው ኢትዮጵያ በአባይ ወንዝ ላይ ከመተከዝ ያለፈ ጉልበት ሳይኖራት በመዝለቁና በትውልድ ቅብብሎች በጋራና በትብብር እውን ያደረገችው ህዳሴ ግን ሁሉንም ነገር ቀየረው። ይህ ሀገሪቱ በሌሎች ዘርፎች ለመስራት የምታቀዳቸው ሜጋ ፕሮጀክቶች ሀገሪቱን ከድህነት ብቻ ሳይሆን በብልጽግና ከፍታ ላይ
የሚያቆሙ ምሰሶች ናቸው። ለዛ ነው ኢትዮጵያ ወደ አባይ እንዳታማትር የምታደርገው። ለዛ ነው በአባይ ላይ ከተሰራው ይልቅ በቀጣይ የሚሰራው የሚልቀው። ለዛ ነው ኢትዮጵያ በብሔርም በሃይማኖትም ንጦ የአፍሪካ የኢኮኖሚና የኃይል በላይ እንዳትሆን ኢትዮጵያ ውስጥ ችግር ፈጥረው በችግሩ ላይ እንድታተኩር የሚያደርጉት። የኢትዮጵያ የነገ ብሩህ ቀናቶቿ ሲመጡ ገናናነቷን ፈርተው ነው። ሁለተኛ የግብጾች ስጋት የሀገሪቱን የማድረግ አቅም ነው። ኢትዮጵያ አስገራሚ የፕሮጀክት አፈጻጸም ደረጃ ላይ ናት። ከየትኛውም ዘመን ይልቅ ሀገሪቱ የጥቃት ኢላማ ለምን ሆነች ለሚለው ዙሪያ ገባ የመረጃ ማሰባሰብን ለሚወድ ፍላጻዎችን የሚያከፋፍሉት እጆች ጋር ያደርሰዋል። ዘርዘር አድርገን እንመልከተው። የጠቅላይ ሚኒስትሩ አመራር ህዳሴውን በሜቴክ ጥላ ውስጥ የተሰባሰቡ ዘራፊዎችን አባሮ በብቁ ኮንትራክተሮች የዘገየውን የኤሌክትሮ መካኒካልና የሃይድሮ መካኒካል ስራውን ከግድቡ ሲቪል ስራ ጋር በኩል እንዲሄድ በማድረግ ግድቡን አጠናቋል። ይህ ለካይሮ ሰዎች ህመም ነው። የግድቡን ትልቅ ጥፋትን ማርሞ አጀንዳውን መዝጋቱ ግብጾቹ በሜቴክ ምክንያት ያገኙትን ድል ካፋቸው ላይ ነጥቆታል። ይህ ሌላኛው ቁስል ነው። ሲቀጥል ኢትዮጵያ በህዳሴው ግድብ ብቻ አልገደብም የማለቷ እውነት ነው። በአባይ ተፋሰስ የማዕድን አሰሳ አፈር እንዳይሸረሸር የአረንጓዴ ልማት ከመስራት ባሻገር ግዙፍ የሃይድሮ ኤሌክትሪክ ኃይል በተፋሰሱ የማስቀጠል ግብን ለማሰናከል የብጥብጡ ባልደራስም ፈረሶቹም የባሊንም የቦሌም መንገድን እንደሚጠቀሙ ይፋ አድርገውታል። ከዚህ ባሻገር ጠቅላይ ሚኒስትር አብይም ሆኑ አሁን ያለው ሀገር እየመራ ያለው አመራር እንደቀደመው የሀገር መሪዎች ጊዜያቸውን ነጠላ ትርክት ከመገንባት ይልቅ የኢትዮጵያን የግዛት አንድነት መጠበቅ ያጣችውን የባህር በር የማስመለስ አጀንዳ ዳግም የኢትዮጵያ ፖለቲካ ልሳነ ምድር ላይ አጀንዳ ማድረጋቸው ኢትዮጵያን በሀገሩ ላይ ጌታ የሚያደርጋትን ፕሮጀክት መጀመራቸው ለግብፃውያን የነገን ገናና ሀገር እየሰሩም እየኳሉም ነው የሚል ስጋት ውስጥ ጥሏቸዋል። የሁነት ኢትዮጵያ ላይ ከንፈርን እንዲነክሱ አድርጓቸዋልም። ሌላው ፕሮጀክት የማጠናቀቅ አቅም ነው። ኢትዮጵያ ፕሮጀክት የምትጀምር ብቻ ሳትሆን የምትጨርስ ሀገር ሆናለች። ኢትዮጵያ በፕሮጀክት አፈጻጸም ሪኮርዷ ፈጣንም ስኬታማም ነው። ይህ የፕሮጀክት አፈጻጸም ስኬት ካይሮ ሰዎችን ስጋት ውስጥ ጥሏቸዋል። ግድቡን አጠናቅቃለሁ ባለችው መሰረት በጥብቅ ክትትልና አመራር ሰጭነት ግድቡ ተቋጭቷል። በቀጣይ በአባይ ተፋሰስ ላይ ሌሎች የኃይል ግድቦች ከመጣችበት ፈጣን እርምጃ ትራክ ሪኮርድ አንጻር ሀገሪቱ ታሳካዋለች ብለው ሰግተዋል። ሶስተኛው የቀይ ባህርን ጉዳይን የመቤዠ ፕሮጀክት ነው። ይህ ባለፈው 30 ዓመታት ነውር ተደርጎ ቢቆይም አሁን ኢትዮጵያ አሳክተዋለች። በመሆኑም ግብፃውያኑ ከየትኛውም ጊዜ በላይ የኢትዮጵያ እቅድ መሬት ላይ በመውረዱ ምክንያት ወደ ጎረቤት ሶማሊያ አቅንተዋል። ሴክተር 3 እየተባለ የሚጠራውን አካባቢ ለመቆጣጠር ያደረጉት ጥረት በኢትዮጵያ ብርቱ ክንድ ከሽፏል። ነገር ግን በጅቡቲም በሶማሊያም እንደዚሁም በሱዳንም ጣልቃ እየገቡ ነው። ይህንን የተረዳች ኢትዮጵያ የግብፅን ከበባ በማፈራረስ ከበባውን ቀድማ በመክበብ የካይሮን ውጥን ፉርሽ አድርገዋለች።